በስርዓት ሳወራም ያፍነኛል። እሱ ችግር የለብኝም። ኤርሚ ማርያምን ነው እንቅልፍ የሚለኝ ነገሮችን እየዞርሽ በዚህ ችግራቸው እኔ ወደጄ መሰለሽ እንዴ ላጥብዬ ሞቶ የሆነ ሳገሮች ከዛ ላጥብዬ ወደጄ እኔ ችግር የለብኝም። ኤርሚ እንቅልፍ የሚለኝ ልቤ የሚደክመው ሀቢባ አቋቋመዋለሁ። እኔ የተቸገርኩት ምን ታውቂያለሽ? ፍርሃት ሚልሽ አሁን አልጋ ላይ መተኛት አቁሜያለሁ። ኤርሚ አልተኛም። ከአልጋው ላይ እንዴት ሰይጣን ነው የሚያደርገኝ። የባሰ አልጋው ውስጤን የሚረብሸኝ መስሎኝ አሁን ወርጄ ከስር ሶፋ ላይ ነው የምተኛው። እስከዛሬ በቃ አለው ከአመመኝ ጀምሮ ካውቹ ላይ ነው የምተኛው። አልተኛም አልጋ ላይ እንደሰው አይመች ወይ ፍራሽ መሬት አንተ ሞር በቃ እንዴት እንደሚለኝ ታውቃለህ? ይወርሜው በቃ መሞት ብቻዬን የሆንኩኝ ፍርሃት ሰው የለም በቃ ማን አለ ሞትኩኝ ዛሬ በቃ ነፍሴ እንደዚህ ጭንጭን በቃ የሆነ በቃ ፓኒክ ነው በቃ እንዴት እንደሚያደርገኝ አቢባ እመቤቴ ሴጣን አንዳሩምሽ ውስጥ ከዛ ስሚ ከ40 ደቂቃ በኋላ 40 ደቂቃ እንደዛ ጨነቃለሁ አይደል? አባቴ ጋር ደውላለሁ፣ ሰው ጋር ደውላለሁ። ደህና ነኝ አላቸዋለሁ። ደህና ነሽ? በቃ ደህና ነኝ ራሴን ጠይቃለሁ 80 ጊዜ። ከዛ ሀቢባ ምልስ ይላል። ከዛ እንዲ ተንፍሼ ምናምን በቃ ደህና ነኝ ለራሴ ነገር እንዲ ደህና ነኝ እኮ ምን ሆንኩኝ እኮ ጤነኛ ነኝ ይላል። ከዛ ምልስ ይላል። ከዛ ደግሞ ማታ ልተኛ ስል ይረብሸኛል። እግዚአብሔርን ሀቢባ ጠዋት ማታ አሁን ራሱ ከአንቺ ጋር ቅድም እያወራሁ አይኔ ቨዥ ይልብኛል። ከዛ ውስጤ ፍር ጭንቀት ውጪ ምን ትሰሪያለሽ ይለኛል። እመቤቴን ሀቢባ እኔ ሴጣን እየመሰለኝ ነው። ሩማ ውስጥ የሆነ እግዚአብሔርን እውነት አንዛይቲ ምንድን ነው? ጭንቀት አንዛይቲ እኮ እሺ ቤታ እኔ የሚመስለኝ ግን ሴጣን ማለት ብቻ ሽስቶኝ ላይቭሽ ስትዘጊ ነው እንዲህ ፍርሃት ሚልሽ። ኢቨን ላይቭ ላይ ሆኜ መቀመጥ አልወድም። ኤርሚ አባቴ ሙት ባለፈውን ሀሪፍ ጌም ላይ ማለት ነው ሀሪፍ ጌም እየተጫወትኩኝ ማለት ነው ሀቢባ ምንም ሳሉን ደህና ደሩ ብዬ ወጣሁ። በስርዓት ጌም የተጫወኩኝ ሄጄ ይኸውልሽ የማያስጨንቅ ነገር ለምሳሌ ማረም ማያስጨንቅ ነገር ነው እኮ ቀላል ነገር ሄጄ ማለት ነው የሆነ ጊዜ እንደዚህ የሌለ ማለት ነው የሌለ ጭንቅላቴ ሊፈነዳ የሚያስጨንቀኝ ነገር ብነግርሽ በጣም ነው የምትስቁብኝ። አሁን ለጣችሁ ከዛ ሄድኩኝና እዛ አዲስ አበባ ነበርኩኝና ቦሌ መድኃኒዓለም ሳልፍ እዛው ድፍት አልኩኝ በሩ ላይ ሄጄ ማለት ነው። የምሬ ነው። እንደዚህ ድፍት ብዬ ስነሳ ብድግ ስል በቃ የለም በሰዓቱ። ከዛ ቆይቶ ግን ይመጣል ባይዘው ይቆይና ተውኩት እያልኩኝ በቃ ተውኩት እንደዚህ ያልኩ። አይምሮሽ ውስጥ ደግሞ መፍትሄ ታበጃለች ለዛ ከዛ ከመጥፎ ከፍርሃቱ ከምናምኑ ለማምለጥ ማለት ነው። መፍትሄ የሆነ ነገር መፍትሄ ብሎሽ ራሱ የምታመጪው ነገር በጣም ነው የሚያስቅሽ ነው በጣም ማለት ነው። ሌላ ሰው ቢነግርሽ ባለፈው ግን አትሽም ማቋረጥ እንደዛ የሚሆነ በጣም መጥፎ ልምድ ያድግና ያጠሽሻል። ባይዘው በጣም እኔ እግዚአብሔር ረድቶኝ እኔ ሰው የምደውልበትም የሆነ ዲያቆን አለ የምደውልለት እሱ ጋር ዲያቆን መኩ እዚህ ቲክቶክ ላይ ታውቁታላችሁ። ደውዬ እሱ አሁን የምነግረው ነገር ራሱ እንደዚህ እያልኩ የምነግረውን ነገር ፐብሊክ ላይ ወጥቶ ቢናገር ማለት ነው መሳቂያ ነው። የምሬ ባይዘው እንደዚህ ነው ስለው በጣም ባይዘው በጣም ታግሱ ምናምን ይሄ ነገሩንም ስለሚያውቅ ምናምን ስለሚሰማኝ ነው እንጂ ሌላ ሰው ቢነግረኝ ና ምንድን ነው ምናምን ልል ይችላል በፊት ሳላውቀው እና ከባድ ነው። እንቅልፍ በጣም አስፈላጊ ማርያምን ሀቢባ ማርያምን እኔ ባለፈው ጋር ፖሚ ምንድን ያለችው ፖሚ አበሻ ቤት ውስጥ እዚህ ቤት አንቺ የተከራየሽው ቤት ምናልባት ከዚህ በፊት ሰው ሞቶበት ምናምን እንዳይሆኑ ጠይቂ። እንደዛ አይደለም ሀቢባ እንቅልፍ ነው። ኤርሚ ተረድቶኛል። እኔ ልሽ እስከ ጠዋት ሀቢባ ጠዋት እናንተ ቤት አትገቢም እንደምትሉኝ ሰዓት እናንተ ላይቭ ገብታችሁ እኮ ጌም የተጫወታችሁ እኔ ሌሊቱ ሙሉ ሳልተኛ ጠዋት ሳልተኛ እኮ ተኝቼ ላይቭ ለመምጣት እኮ ነው የምገባው። ታምኛለሽ? እስከ ጠዋት ድረስ አለሁ ሀቢባ አንቺን ሳይሽ ጠዋት ምገቢበት ይል እስከዛ ሰዓት ድረስ አልተኛም። ከማታ ጀምሬ እስካሁን ድረስ ትናንትና ጌም የተጫወትንበት ነው ምናምን እና ስሙን ላይ የተባባልንበት የለም። ከዛ ሰዓት እስከሚነጋ ሰዓት አለሁኝ እኔ። ከዛ ጠዋት ላይ እናንተ እምቢ እያለሽ ነው አይደል? እምቢ በቃ አልተኛም። ማውስረስ ተማር ኤርሚ እናንተ ሳያችሁ አሁን እየተጫወት እነሱ እንዴት ነው የተኙትኝ? ተኝተው ገብተው ነው። እኔ ለምን አላደርግም እንደዚህ? ከዛ የባሰ ራሴን በዚች ነገር አሁን ሰው ይጨንቋል። ኤርሚ ለምንድን ነው ያልተኛ? እኔ በተኛው ብዬ አቢባ ጭንቀት ላይ ምንም እኮ ማያስጨንቅ ነገር ምን ታደርጊያለሽ? አሁን እንቅልፍ እምቢ ሲልሽ አሁን ለምሳሌ ፊልም በረዶ ያለሽ ደግሞ ስልክ መጥፎ ነው ታውቃለህ። እንቅልፍሽን ሳተኝ ሌሊቱ ሙሉ የሆነ ሳል የምነቃው ታውቃለህ። 3 ሰዓት ሙሉ ቲክቶክ ላይ ሀቢባ ማን ያደርጋል እንደዚህ ቁጭ 3 ሰዓት ሙሉ ስኩል አድርጌ አዳምጭ
ከ3 ሰዓት በኋላ ነቃለሁ። ራሴ ምን እየሆንኩኝ እንዴ? እስካሁን ስልክ ላይ ነኝ። ምን ሆኜ ነው? አልተኛውም። ስንት ሰዓት ነው? ሰዓቱን ሳይ ባሰ። በቃ እብደት ራስሽን ማስገደድ አለብሽ። አንደኛ ላይፍሽን እንደዘጋሽ ሴትሽን ስዊች ኦፍ። እኔ እንደዛ ነው የማደርገው። ስዊች ኦፍ ካላረኩት ቀጥታ ትተኛለህ። ስዊች ኦፍ አይ እኔ ቆይቼ የመተኛው ግን ቤታ ባይዘው ችግሩ ምንም ሊሆን ይችላል፣ እንቅልፍም ሊሆን ይችላል ምናምን፣ ግን ጸሎት አስፈላጊ ነው። ለቤታ እንቅልፍ ነው አተኛ እንትን አይን የሚደፍነውን ለምን አታረጊም? አይን የሚደፍነው ጸሎት ስታደርጊ ምናምን ማለት ነው። ይህ ጭንቅላቶች እንትን የሚልሽ ነገር አለ አይደለ? ይሄ ችግሩ ምንም በእንቅልፍም ሊሆን ይችላል፣ መንፈስም ላይሆን ይችላል። ገባሽ አይደል? ግን የሚያስፈራሽን ነገር ምን ያደርገዋል ብለሽ ይሄ በተለይ ዳዊት መዝሙረ ዳዊት ስታነቢ አሁን ዳዊት ላይ አለ በቃ እግዚአብሔርን እንደዚህ ተማምኖ የሚያደርጋቸው ነገሮች ገባሽ አይደለ? ያንን ነገር ስታወሪው ለራስሽ ራሱ ስትነግሪው በጣም በእግዚአብሔር ላይ ያለሽ ኮንፊደንስ እያደገ ያ ነገር ደግሞ መዝሙረ ዳዊትን አለኝ እዚህ መጽሐፍ ማዳመጥ ሳይሆን አንድ ምዕራፍ ብለሽ አንበቢ እስኪ። ከህይወትሽ ጋር ራሱ የሚገናኝ ነው ይመስለሽ። በፊት አሁን የሆነ ሰዓት እኔ አነብ ነበረ መዝሙረ ዳዊት አንድ ምዕራፍ ስታነቢ ራሱ የራስ መችለስ ትናንትና መዝሙረ ዳዊትን 69ን አንብቤያለሁ አነባለሁ እኮ ግን ምንድን ነው ሀቢባ ቀይ ፍርሃቱ ነው እንጂ እንቅልፍ ምናምን ምንም አይመስለኝም ማለት ነው። ከዛ ቀጣይ እንትኑ እያደረግሽ ትሄጃለሽ። መዝሙር ሰላም የሚሰጥሽን መዝሙር ከፍተሽ ድምፁን ቀምሳሽ ለመተኛት እንደገና አይን ላይ የሚሸፈኑ ታውቂዋለሽ። አይንሽ ጨለማ በግድ አይነ እንቅልፍ እምቢ የሚላቸው ሰዎች በግድ አይናቸውን ለመክደን የሚያደርጉት ሲተኛ አይን ላይ አይን መክደኛ አለኝ እሱን ስታረጊ ጨለማ ይሆንብሻል። እንደገና ስልክሽን ስዊች ኦፍ ማድረግ። አሁን በጣም ነው ከራሴ ጋር የምታገለው ልተኛ ስል ስልኬን ስዊች ኦፍ ለማድረግ ስዊች ኦፍ ካላረኩት ንኪ ቼክ አርጊ እኔ አብዳለሁ ስልኬን ካጠፋሁት ሀቢባ ስዊች ኦፍ አርጊ። ስልክ ያልኩ ኤርሚ ቻርጅ ራሱ ሲጠፋው ልታነቅ ነው የምደርሰው ሀቢባ እንደማይበራ አይነት ሩብ ውስጥ ወይ ስልክ ሄዳለሁ ቤቴ ይሄ ቪዲዮ ይለቅ። አሁን ያን የሚያስቸግረኝ ምን እንደነበር ታውቂያለሽ? ወደ ጸሎት እስኪሄድ ተሯሩጬ እስኪሄድ ድረስ ማለት ነው መሀል ላይ የሚያጋጥሙኝ ነገሮች አሉ። እነሱ ራሱ ፍርሃት ይለቁብኛል። በቃ እንደዚህ ከሆነ እንደዚህ ይሆናል ማለት ነው። ይሄን እንደዚህ ካደረግኩት እንደዚህ ይሆናል እያልኩ ማርያምን ኤርሚ በቃ እንደኔ ነው። በቃ እስከምደርስ ማለት ነው ጭንቀት ይለቅብኛል። በቃ ማርያምን ኤርሚ ተረድቶኛል። ሀቢብ ማያስጫውኑ ያስጨንቅም እኮ ሀቢብ እንደዚህ እየሄድኩኝ አሁን ብነግራችሁ ስለዚህ ሚዲያ ላይ አይሆንም ውስጥ ቢሆን ማላወራው ነገር ስለሆነ ነው እንጂ ባወራላችሁ ማለት ነው የሚያስጨንቀኝ ነገር በጣም ነው የሚያስጨቃችሁ። እና ጸሎቱ ጋር እስኪደርስ እኮ ነው። ከዛ ሄጅ ኢቨን ጸሎቱን ለቅንትን እያልኩኝ ራሱ ሊጨነቅ ይችላል። ከዛ እንደምንም ወይ ሰው ጋር ደውዬ በቃ ወስናለሁ የሆነ ነገር ላይ ለተወሰነ ጊዜ ገርበብ ያደርግልኛል። በተለይ መዝሙረ ዳዊት ስታነቢ ማለት ነው በቃ ይመጣል የሆነ ነገር የሆነ መንፈስ ራሱ ይነካሻል። ገባሽ አይደል? ከዛ ትጸልያለሽ፣ ከዛ ብድግ ብለሽ ትሄጃለሽ፣ አለቀ። ሊመጣ ይችላል። ከዛ በኋላ ቀስ በቀስ ነው እያስለመድሽው የምትሄጂው። አሁን እኛ የምናደርጋለን መሰለሽ ቤታዬ በአንድ ጊዜ ለማቆም ነው የምንሞክረው እኛ። ከዚህ በኋላ አልጨነቅም። በቃ አትችልም ስልክ ሰረቀ። ስማ ኤርሚ ማንም እኮ ማያደርገው ነው። አባቴም ስልክ ይዤ ስክሮል እያደረኩ የሆነ ነገር ማዳመጥ ፈልጊያለሁ ሪካርድ ላይ። ሀቢባ አንቺ ደግሞ እንትን ላይ ነሽ ልበልሽ፣ ላይቭ ላይ ኃይለኛ አጀንዳ ይዘሻል፣ ኃይለኛ የቆጦፍ አጀንዳ ይዘሻል ልበልሽ። ከዛ በዚህኛው ስልኬ ደግሞ ማለት ነው የሆነ ሪከርድ እያየውን ወይኔ ሀቢባ ቤት ወሬ ሊያመልጠኝ ነው፣ ቆይ አንዴ ጨርስ አፈጥነዋለሁ። በቃ ምንም እኮ ያስጨንቀኝ ነገር እኮ ነው። ማርያምን ኤርሚ አሁን ያስጨንቃል። ወይኔ አረለቅ እዛ ልሂድ እላለሁ። አይምሮዬን እያነበብሽ ራሱ እንደዚህ ያመጡብሽ ቃል ሙሉን ካልጨረሽ እንደዚህ እያነበብሽ ሙሉን ስሚ ሀቢባ ስክሮል አድርጌው ሳልጨርሶ አልፌ ማለት ራሴ ጭንቅላት ወይኔ ለምን አልጨረስኩትም ብዬ ዶቱን ነክቼ ሰርቻ ድጋሚ አምጥቼ ዲስኦርደር ነው። እኔ ቪዲዮ ፈልጌ አውቃለሁ፣ ያለፈኝ ቪዲዮ ማለት ነው። እናቴ ትሞት በቃ እንደኔ ነህ ከአንተ ክርስቶስን እኔ የምነዛ ነው የሚያደርገኝ። አልፌ እኮ ሀቢባ ስልችት የሚልሽ ለማናሱ ቶሎ ሳያወራ ሲቀር አልፌም ራሴን ለምን አልጨረስኩም ዶት አለ አይደል ዶት አድርጌ ሰርች አድርጌ ቪዲዮ እዚህ መጥቼ ጨርሳ አልፈልግ በግዴ ቶሎ ለቅ ራሴን ጨርስ። ይሄ ቲክቶክ ያሳብዳል። ገብርኤል እንቅልፍ ረን እንጃ ሰርች ማድረግ አለብኝ። ከምን ምክንያት ነው እንትን ይመስለኛል። ግን የፓኒክ አታክ ፓኒክ እንትን የሚሉት መሰለኝ ሶርደር ምናምን ነገር እንደዚህ ነው እንጂ የጤንነት አይደለም። ግን አንተ ጎበዝ ነህ እኮ በሃይማኖት እኮ ኤርሚ ጸልያለህ ምናምን በደምብ ታውቃለህ። ነገሩ እንደዛ ነው የሚፈታተነው መሰለኝ። እኔ አትሊስት እኔ ምደውልለት ሰው አለ ገባሽ?
ከዛ ሁሉ ነገር እንደዚህ አድርግ ሲለኝ ገባሽ አይደል? ለምሳሌ ደውለልጅ ልክ ደውዬ እንደዚህ አድርግ ሲለኝ ማለት ነው ስልክ ካነሳልኝና ብዙ ጊዜ ያነሳልኛል። እንደዚህ አድርግ ሲለኝ ኦኬ በቃ እሱ ላይ ኃላፊነቱን ጥልና አደርጋለሁ። ገባሽ አይደል? በቃ ዲያቆን ያለኝ አለቀ ብዬ ማለት ነው። ውስጥን ታሳምናለህ። አይምሮዬ እንትን አደረገውና ግን ስቲል ከሆነ ጊዜ በኋላ በቃ አሁን እኮ እንደዚህ የሆነ ነገር እጀምሯል አይደል? ከዛ ጭንቀቱ ይጀምራል። ከዛ በኋላ ውይ ጭንቀት እንትን ያስፈልገኛል። ንስሐ አባት ምናምን ቆይ ማውራት አለብኝ። ማርያምን ጥሩ ነው እንደዛ። እሱ ራሱ አሁን ይመክረኛል። አስራት በኩራት ምናምን የሚወጣው እንደዛ ማድረግ አለብኝ እንጂ የንስሐ አባት መጀመሪያ ወሳኝ ነገር ነው። እሱ አሁን እሱ ነው ሁልጊዜ የሚመክረኝ። ለምንድ ማትይዞ ኤርሚ ይለኛል። ያስፈልጋል። አዋ ለሰው ማትናገር ቢያንስ እነሱ ይልሽ እንትንም ይሰጡሻል። እንደዚህ ስገድ እንዲያርግ ይሰጡሻል። ሆነ መናገርሽ አንቺ ነው እንጂ በቃ ዩ ፊል ላይክ አንቺ ብቻ እንደዚህ አይነት ስሜት እኔ ብቻ የሚመስለኝ እኔ ብቻ እንዲሁ ከዛ ሌላም ሰው እንዳለበት ይቀልሻል። እንደውም ኤግዛክትሊ ለዚህ ነው ሀቢባ እኔም እኮ እሱ ነው አሁን የመሰለኝ እናንተን ሳይ ኤርሚ ሁሉም ሰው ሳይ ማለት ነው ጌም ሲጫወት አለው። ማታም ጌም ሲጫወት አለው፣ ጠዋትም ጌም ሲጫወት አለው። ድነት ሰዎች አይተኙም እንዴ? እንዴት ነው እግዚአብሔር እንደዚህ የሰጣቸው? በፊት ደግሞ ድሮ ኤክሴል ማለት ነው አንድ አይነት ምግብ እየበላን አንድ አይነት መጠጥ እየጠጣን አንድ አይነት እንቅልፍ እየተኛ እሱ ለምንድን ነው አብረ እኔ ስጠኛ ነው የሚተኛው፣ ግን ጤነኛ ነው። ሀቢባ እንዴት ሆነ ላለው ደማችን አንድ ነው ምናምን አንድ አይደለም ለዛ ነው ይለኛል። እሱ ለምን ጤነኛ ሆነ እኔ ለምን ያመኛል እንደዚህ ላል። እዚህም ቲክቶክ ላይ ሰው ሁሉ ሳይ ጠዋት ጌም እየተጫወተ ሀቢባ ማታም ሲጫወቱ አይቼዋለሁ። እኔ ለምሮ እንደነሱ መሆን ማለት ነው። በቃ እኔ ብቻ ነኝ ያመመኝ። ሰው በላኝ እንዴ አይን በላኝ እንዴ ይላል። እግዚአብሔር ስትናገሪ ኤርሚም እንደዚህ አሁንማ እኮ ኤርሚ እኮ ኤግዛክትሊ እኔ እኮ የሚሰማኝን እኮ ነው ኤርሚ እየነገረኝ ያለው። ደህና ወይ እንደዚህ ነው ምናምን ልሽ እኮ ቤታይ እንደ ኤርሚ እኮ አሁን እኮ የአካውንቱ ራሱ ሲነግረኝ ማርያምን ገረመኝ። ይሄ አካውንቱን እንደዚህ አሳልፎ መምጣት እኔ ብቻ ማንበብ ራሱ ጽሁፍ ራሱ ማንበብ እንትን የሰው ልጅ ችግሩን ሲናገር ሌላም ሰው እሱ ብቻውን እንዳልሆነ ይገባዋል። ሌላም ሰው እንዳለ እዚህ የሚደርግ እኔ እኮ እዚህ መጥቼ ስነግራቸው ወዳጆቼ ይገባኛል። ኤርሚ ከምን አንጻር አለ አይደለ ብዙ በቲክቶክ ምናምን ጠላት ይኖራል ምናምና እነሱ ምናምን ሰምተው አንቺ ላይ እንትን እንዳይደሰቱ ምናምን ብለው ተያታውሪ የሚሉኝ ግን እኔ ማውራው ለምንድን ነው እንዲቀለኝ ነው። ገባሽ? አትሊስት እኔ ማላውቀውን ሰው አንድ ሰው ሊያውቅ ይችላል ብዬ ስም ብዬ በገስ እናገራለን። ይሄ ነው እንደዚህ የሚሆነው ገባሻ? እኔ ንቅለለኝ እንጂ ጠላት የተደሰተ ተከፋ ምን አገባኝ ስለ ጠላት። እኔ አያገባኝም ብዬ ነው የተናገርኩት። ንቅለለኝ እኔ ብቻ ደስ ይበለኝ፣ እኔ ብቻ መፍትሄ ላገኝ እንጂ ጠላቴ ተደሰተ በህይወት ነው ሞተ ምን አገባኝ ስለ ጠላት። ዛሬ ራሱ አንድ ጓደኛዬ ነው ግቢና ላይቭ አለኝ። ተጫዋች 10 ደቂቃ ምትሆን አለኝ። ልክ ሲረብሽሽ ንቅል አድርግሽ ውጭ ተመልሰሽ ግቢ አለኝ። አሁንም እንትን ሲልሽ ግቢ እንደዚህ ጸጥ ብለሽ አትቀመጫ። ለምን አሁን እዚህ ባልገባ አልጋ ላይ ተኝቼ ስልኬ እንደዚህ እያደረግኩ ነው የምቀመጠው። ገባሽ? በጣም ጥሩ ነገር ነው ያደረግሽው። ቤታ ይኸውልሽ አንድ ሰው ችግር ላይ ሲሆን ወይ ሲጨንቀው፣ ሲደብረው፣ ሲከፋው ላይቭን ዘግቶ አልጋ ላይ ከሚያለቀስ ከሚገባ ላይቭን ከፍቶ ቢናገር እኔ ሁሌ መምመቃቸው አንድ ጓደኛ ለብቻ ይዛችሁ ሚስጥር ከምታወሩ ምንም አይነት ስሜት ሲሰማችሁ ላይቫችሁን ከፍታችሁ ለህዝብ ተናገሩ። እኔ ከአንድ ሰው ጋር በውስጥ ሚስጥሬን የሆነ ነገር ከምናገር ምናምን የምመርጠው ላይፍ ከፍቼ ተንፍስ ማለትን ነው የምመርጠው። ሳዝንም ሲከፋኝም ደስ ሲለኝም ምንም ነገር ገባሽ? ከዛ እንደኔ የሚያደርገው ነገር እንደ ጻድቅ የሆነ ነገር ስታደርግ ማለት ነው። እኔ አሁን እንደዛ ተሰምቶኛል። የሆነ ነገር ስሰራ ሌላ ነገር እኮ እየሰራው እኮ ነው ትልልቅ ነገር። በቃ ያ ነገር ግን የሆነች ያሰብኳት ነገር ግን እሷ ጎልታ ትታየኛለች። በቃ ሌላ ነገር ማሰባቸው ከዛ ህይወት እንዳለ የማይጠቅም ነው ይመስለኝ። ከዛ በኋላ ያለው ህይወት ማለት ነው በቃ ስንት ነገር እኮ አለ ህይወቴ ላይ። ከዛ ያን ሁሉ ረስቼ ማለት ነው የምታስጨንቀኝ ያቺ አንድ ነገር ነች። ያቺ አንድ ነገር እኮ ባይዘው ያታስጨንቅም። ገባሽ? መፍትሄ የማይሆን ነገር ታደርጋለች። ከዛ ደግሞ ያችን ነገር ካላደረግሽ እና ያችን ነገር ካልፈታሽ ሙሉ ህይወት ጨለማ ነው በቃ። ከዛ በኋላ ኤርሚ አንተ በምን ተወክ ጌት የሚባል ልጅ እኔም እንደዛ አይነት ፊሊንግ አለኝ። አንተ በምን ተወክ እያለ ነው። ይመጣል ይሄዳሉ እየተቆጣጠሩ ሲመጣ ሲሄድ እኔ ግን ደውዬ አናገራለሁ። በጣም ሲበስብኝ አንድ ዳቆን አለ መደውለት እሱ ጋር ደውዬ ኢቨን ከዚህ በፊት ያወራሁትን ሁላ ደግሜ ላወራው እችላለሁ መሰለኝ እንደዚህ
ላይክ እንደዚህ ስለው እንደዚህ አርግ ሲለኝ እሱን ቃል ቅብል አረግና በቃ እሱ ዲያቆን ነው ነግሮኛል፣ አለቀ ብዬ ጸልያለሁ። በቃ እንደዛ ሳደርግ እንትን ይለኛል። አሁን በፊት ለመጸለይ ራሱ ልክ ለመጸለይ ሲሄድ ኢቨን ባይብል ራሱ እያነበኩ ባይብሉን ራሱ ባነብበት መንገድ ራሱ በጣም በጠበጥ ነበር። ኢቨን እኔ እችን እንኳን ትንሽ የጸሎት መጽሐፍ አለች። እሷን እንኳን እያነበብኩኝ አቢባ ስንት አይምሮ ውስጥ እንደሚመጣብኝ እንዳላለም እኔ ማዳመጥ እንጂ ማንበብ አልወድም። ባይዘወይ መጽሐፍ ራሱ በድምፅ ተተርኮ ዩቱብ ላይ ምናምን መክፈቴ ማዳመጥ እንጂ ማንበብ ፔሸንቱ አቢባይ ብዙ እኮ አሁን መዝሙረ ዳዊት ትንሽዬ ነች የምታነቢውን አንድ ምዕራፍ ነው የማነበው ይገባሽ? እና ዝም ብሎ 5 ደቂቃም ላይ ወስድ ይችላል ስታነቢው። በቃ እዛ ቆመች ነው የምታነቢው። ከዛ በጣም ነው እንትን የሚያደርግሽ ይሄ አይምሮሽ ውስጥ እንደዚህ። አሁን ለምሳሌ መዝሙረ ዳዊትን ማንበብ የማይወድ ሰው ልክ እንደኔ በድምፅ በአውዲዮ የለም ጋይስ 23 አለ ጋይስ 23 አለ ያው ስታዳምጫ ያዳመ ዝም ብለሽ ሌላ ነገር ታሳይ። ስታነቢ ግን ግዴታ ማንበብ አለብሻ። ከአፍሽ ነው የሚወጣው። ፎከስ ታደርጊያለሽ። ማዳመጥ ግን ስንት ነገር ተኝተሽ ስንት ነገር ሀሳብሽ ላይ ይመጣል። ብዙ እንቅልፍ ቢወስድሽ የሰው ልጅ እንዳገባቡ ነው። እኔ ከማነበው ይልቅ ሳዳምጥ ነው የሚገባው። ጋይስ 23 አንዳንድ አበባ ዶክተር አዜብ ሜምበርሽን አብሪው ማሪ ከስሜ ጎን ያለውን ልብ ቅርጽ ነች። አይ እኔ አሁን ተረዳው። ለካ ሰዎችም እንዲያደርጋቸዋል። እኔ ብቻዬን እኮ እየሆንኩ እየመሰለኝ ነው። ሁሉም ሰው አለበት